ድምቅ ሽብርቅ ብለን ወደ እናንተ መተንላቸዋል። እንደምታዩት በእንደዚህ አይነት ድባብ እንግዲህ የሰሞን አንዳንድ ሰርፕራይዞች እንግዲህ ሌላ ዛሬ አዲስ ሰርፕራይዝ አለ። ሰርፕራይዙ ምንድነው? ያው የፎቶ ፍሬም በማሰራት ለሄርሜላና አብርሽ ስጦታ ሰጥተዋቸዋል። ከዛ ጀርባ ደግሞ የሆነ ሰውን ፕሮግራም ላይ ተገኝተው ፎቶ ፖስት አድርገው ነበረ። እኛ እያሰብን ያለው ነገር ሌላ ነው፣ እየተፈጠረ ያለው ነገር ግን ሌላ ነው። ሰላም ተወዳጆች፣ እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሰብስክራይብ ያደረጋችሁ አይደለም ላይክም አድርጉ፣ ምንም አይከፈልበትም። ላይክ አድርጉ ቪዲዮን ሌሎች እንዲደርስ ማለት ነው። እንግዲህ አሁን ላይ አብርሃምም ሩታም ሄርሜላም ባጠቃላይ ደግሞ አዲስ አበባ ነው ያሉት እና አዲስ አበባ ስትሆኑ ደግሞ ከብዙዎች ጓደኞቻቸው ጋር ለመገናኘት ብዙ ኢቨንቶችን አብሮ ለመካፈል በጣም ሲምፕል ነው። ለምን ቡታጅራ ላይ የተወሰኑ ናቸው ዩቱበሮች ያሉት፣ ለምን አብዛኞቹ አዲስ አበባ ላይ ስላሉ ማለት ነው። እንግዲህ እነ ጽጌም እነ ዳኒም ሁሉም በተገኙበት እንግዲህ የአንድ ሰው ፕሮግራምን አዘጋጅተው ሰርፕራይዝ አድርጓል። እሱንም በፎቶ የምታዩት ይሆናል። እዚህ ጋር አሁን አስገባላችኋለሁ። እንግዲህ ሩታንም እና አብርሽን እንግዲህ ሁላችንም እየተቆጣን ለምን ነገሮችን ወደ ማስተካከል አትሄዱም እያለ ነው። ዛሬም ከወንድሙ ጋር ተገናኝቶ ትንሽ የተነጋገሩት ነገር አለ። እሱ ምንድን ነው? ትላንትና እንግዲህ እንደምታስታውሱት ኤፍያ ሩታን አግኝቷት ብዙ ነገር ተነጋግሯል። ዛሬም ደግሞ አብርሽን አግኝቶት ብዙ ነገር ተነጋግሯል እና ኤፋ ያረፈርክ ይመስለኛል ነገሮችን እንደዚህ ለማድረግ። ለምን የወንድምክን መጎዳት ብቻ ነው እንዲያው ላይ አንተ እየታየክ ያለው? ከትላንት ወደ የት ነበርክ? እሷ ብቻዋን በነበረችበት ሰዓት ነገሮች በጣም የሆኑ ክራውድ በሆኑባት ሰዓት አንተ የት ነበርክ? በጣም የሚገርመው ነገር ያ ነው። ስለዚህ አንተ ደግሞ ነገሮችን እያወክ የሆነ ይመስለኛል በቃ ነገሮች እየተስፋፉ መጨረሻ እንዳይኖራቸው እየተደረጉ ነው ያሉት። ይሄ ደግሞ አግባብ አይደለም። ለምን አብርሃም ወንድ ልጅ ነው። ወንድ ልጅ ደግሞ ኩርት ጅንን ሲልና የሆነ በራሱ የሆነ አላደ ለማድረግ ይችል እንጂ ሁሌ ለምኖ ሁሌ የሆነ እንዴት ነው የሆነ በቃ የሆነ እንዴት ምን ብዬ ልንገራችሁ። እኔ በነገራችን ላይ አብርሃም ጥላቻም የለብኝም፣ የማናቸውም ጥላቻ የለብኝም። በቃ የሚሰሩት ስራ ነው እንጂ የሚያናደኝ እኔ የማንም ጥላቻ የለብኝም። ግን ወንድ የሆነ ቀፍጠን ሲል የሆነ በራሱ አላደለ የሆነ ጅግን ሲል የሆነ ጀነን ሲል የሆነ ጅንኑ እንደሚባሉ ሲሆን ነው። ገብቷቸዋል አይደለ? ስለዚህ የሆነ አሁን ላይ የሆነ ሩታ እንድታዝንልክ ምናምን ነገር በታሪክ አትጠብቅ። ሩታ መቼም አታዝንልም። አንተ እያረክ ያለከው ነገር የሚያሳዝን አይደለም። ገብቷል አይደለ? እሷ እዛ ጋር ከልጇ ጋር ዋጋ እየከፈለች አንተ እዚህ ጋር አሸሸ ገዳይ የምትል ከሆነ ቀን ከሄርሜላ ጋር እየዋልክ ማታ ከሩታ ጋር ልደር የምትል ከሆነ የሚሆን አይደለም። ሩታ ደግሞ የራሷን መብት የምታስከብር የራሷን አላደለ የሆነ ድንበር ያበጀች ሴት ናት። ገብቷል አይደለ? ከናካቴው በቃ ስብስብ ብለክ አይ በቃ ነገሮች ትቼ ከሄርሜላ ጋር ልሆን ካልክ ከሄርሜላ አይ ከልጄ እናት ጋር በጣም ብዙ ዋጋ ከከፈልኩበት ትዳሬ ጋር ነው አብሬ መሆን ያለብኝም ካልክ ከሩታ ጋር መሆን ነው። አንተ አሁን የሆነ ሄድ መጣ ገባ የሆነ ያዝ ለቀቅ ነው እያረካ ያለው። ያ ደግሞ መሆን የለበትም አብርሽ። ለምን እንዲህ ለማን ደስ ይበለው ማን ደስ ይበለው ብለክ ነው ትዳሩን ማትፈልገውም ከሆነ በቃ ከዚችኛዋ ጋር መሆን ያለብህ። አይ ከሄርሜላ ጋር በቃ ለስራ እንደዚህ ለኮንተንት ለአይዲያ ምናምን በቃ ከእሷ ጋር መሆንም ከፈለክ እኮ ሁለቱም አብረን ማስጌጥ ይችላል። በቃ ቤተሰባዊነት፣ ጓደኝነት ከዚህ በፊት እንደምትሰሩት እኮ ቪዲዮ መስራት እኮ ይቻላል። ምንም ችግር የለም። ግን አንተ ሄርሜላን በጣም ነው የምትወዳት። እውነት እኔ ሄርሜላን በጣም ነው አብርሃም የሚወዳት የሚያፈቅራት። ግራ ገብቶት ነው በቃ አላደለም ምን ሰው ምን ይለኛል ነው መሰለኝ እንጂ ሄርሜላንም ይወዳታል። ሩታንም ይወዳታል። ልጁ በጣም ግራ ተጋብቶ ነው ያለው። ለምን እዚህ ጋር የሆነ ነገር ሲጎልበት እዚህኛው ጋር የጎደለውን ነገር ያገኛል። ገብቷቸዋል አይደለም? ስለዚህ ይሄ ደግሞ እሱን ግራ እያገባው ነው ያለው። ከማጋ መሆን እንዳለበት ግራ እያገባው ነው። ብዙ ሰዎች ብዙ ጓደኞች ሲመክሩት ደግሞ እኔ ለራሴ አውቃለሁ፣ እኔ ማንም ሰው በእኔ ጭንቅላት ላይ መወሰን አይችልም፣ እኔ ሕፃን ልጅ አይደለሁም ይላል ሲመክሩት ማለት ነው አብርሃም። ስለዚህ በነገራችን ላይ ዛሬ የሜሪ ከዚህ ፊት የምታውቋት ከሆነ እንግዲህ የሩታ ያክስት ልጅ ነኝ ብላ ነበር የመጣች። ግን የሩታ ያክስት ልጅ አይደለችም። የእሷ የ100,000 ፕሮግራም ሲያከብሩላት ነው እንግዲህ ፎቶ ፖስት ያደረጉት። እኛ ግን ያሰብነውና የገመትነው ነገር ሌላ ነገር ነው። ትናንትና እንደውም ቪዲዮ ፖስት አድርገውልን ነበር ቲክቶክ ላይ። እሱም ቪዲዮ ደግሞ የዚች የሜሪ የ100,000 ፕሮግራም ላይ ተገኝተው ቪዲዮ ሰርተው ነው ታውቃላችሁ። የሰዎችን ሀሳቢ ሰዎችን ምን ይፈልጋሉ የሚሉትን ነገር እነሱ ያነባሉ። ከዛ አንጻር እነሱ ቪዲዮ ይሰራሉ። እኛ ግን የሚመስለንና የሆነ የምናየው ነገር በራሳችን አስተሳሰብ በራሳችን እይታ ስለሆነ የምናየው ማለት ነው ቤተሰብ።
ስለዚህ ሜሪን በዚህ አጋጣሚ እንኳን ደሰች። በነገሮች ላይ ሜሪ ከዚህ ፊት የራሷ ፊልም ያላት ልጅ ናት። እኛ ምናልባት ዩቲዩብ ላይ አዲስ ሆና ብለው ይችላል እንጂ ከዚህ ፊት የሆነ የራሷ የዩቲዩብ ቻናል ሳይሆን የራሷ የፊልም ስራዎች አሏት። ትንሽ የቆዩ ናቸው ማለት ነው። እና ከዚህ ፊት እንግዲህ የሩታ ክስት ነኝ ብላ ከአብርሃም ጋር በጣም ሰጣ ገበያ የተጋቡ አብርሃም ስታንቋሻው፣ አብርሃም ስትናገረው፣ አብርሃም የተለያየ ነገሮች ስትሎ ነበር። ዛሬ እንግዲህ አብርሃም ያን ሁሉ ነገር ረስቶ ፕሮግራም አዘጋጅተው እንኳን ደስ ያለሽ ፕሮግራም አዘጋጅቶላታል። በአጠቃላይ ጀሞ ለዛ ነው አዲስ አበባ ሲሆን ነገሮች እንደ ልብ እንትን አላቸው። በቃ የሆነ እንዴት ነው በቃ ከጓደኞቻችሁ ጋር መገናኘት ትችላላችሁ። ብዙ ነገሮችን ለማድረግ አዲስ አበባ ላይ የተሻለ ነው። ገብቷችኋል አይደለ? ስለዚህ አሁንም በዛ ሞጣ በዚህ ወረደ ምርጫክን አንድ አድርግ። በቃ ቀንቀን ሄርሜላ ጋር ይወልክ ማታ ማታ ሩታ ጋር ልደር፣ ወይ ደግሞ ቀንቀን ሩታ ጋር ለዋልና ማታ ማታ ሄርሜላ ጋር ልደር ነው። አይሰራም። አሁን ላይ ቢያንስ ከልጅ ጋርና ከሚስት ጋር መሆን ያለበት ጊዜ ነው። በእርግጥ ሁልጊዜ እንደምላችሁ እኛ ከካሜራ ጀርባ ያለው ነገር ምንም የምናውቀው ነገር የለም። ከካሜራ ላይ ያለውን እንጂ የምናውቀው ለምን ብዙ ነገር ይባላል። እንደውም በጣም የሩታ ደጋፊዎች አብዛኞቹ የሩታ ደጋፊዎች እንደውም የልጇንና የእሷን ፎቶ አሰርተው አድናቆታቸውን እየገለጹ ለእሱ ያላቸውን ክብር እየገለጹ ነው። ይሄ ደግሞ ስለሚገባት ነው። ሩታ በጣም መልካም ሴት፣ ጀግና ሴት፣ በራሷ የምትተማመን በቃ የራሷን ክብርና የራሷን ማንነት የምታስከብር ሴት ናት። ይሄ ደግሞ ይገባታል። አብዛኞቹ ደግሞ ከሄርሜላ ጋር እንዲሆኑ በጣም ብዙ ሰፖርት ለማድረግ ሚዲያ ላይ እንደውም የተለያየ ነገሮችን የሚናገሩ አሉ። ብር አሰባስበን ምናምን ነገር ሰርጋችሁን እንደግስላችኋል ብቻ የተለያዩ ነገሮች ይባላሉ። ያው አንዳንዴ የሚነገረውና የሚሆኑ ነገር ሌላ ነው። አንዳንዴ ከኔም ጭምር አንዳንዴ የምናወራውንና የምንተገብረው አንድ አይደለም። የምናወራውን ነገር ስንተገብረውና ስናደርገው ይለያያል። ስለዚህ ማድረግ የምትፈልጉ መብታችሁ። ከዚህ ፊት ብዙ ነገር ተብሏል እኮ በሩታና በአብርሽም እኮ ዱባይ እንኳን የሄዱት ሰርጋቸው የደገሰላቸው የመዳም ቅመሞች ናቸው። ከዚህ በፊትም ቲቪ የገዙላቸው የመዳም ቅመሞች ናቸው። በጣም ብዙ ነገር ይባላል። በነገራችን ላይ ግን እንደዚህ አይነት ነገሮችን የምታደርጉ ልጆች ካላችሁ ቅድሚያ ግን ራሳችሁን ጎብኙ ስላችሁ ምናልባት እናንተ ተሰዳችሁ ቤተሰቦቻችሁ የእናንተን እገዛ የሚፈልጉ ሆነው እናንተ ግን የነሱን ቀዳዳ ወይም ደግሞ እነሱ ምንም ሳይጎልባቸው የእነሱን ጎዶሎ ካልሞላን የምትሉ ካላችሁ ያስተዝ ነው። እዛ ጋር እናትሽ ቡና መግዣ አታያረረባት እናትሽ እዛ ጋር እየተቸገረች አንቺ እዚህ ጋር ለእነሱ የምታሸረግጂ ከሆነ እውነት እግዚአብሔር ራሱ አይወዶም ይሄንን ነገር። እንደዛ የምታደርጉ ልጆች ካላችሁ ቴክር እንደዛ እንዳታደርጉ። አይደለም ለእነሱ ቀርቶ አይደለም ለቤተሰብ ቀርቶ እኮ ለራሳችሁ እንኳን ቅባት መግዛት እየፈለጋችሁ ራሳችሁን ገዝታችሁ ራሳችሁን ወደኋላ ሻሽጋችሁ ለሰው የምታረጉ ሰዎች አላችሁ። ያ ደግሞ ሆነ የለበትም። ምንም ነገር ከራስ ይጀምራል። አይደለም ምንም ነገር አላደል እናንተ ደህና ስትሆኑ ነው በቃ ቤተሰብ ቢሆን እናንተ ራሳችሁን ስትጠብቁ ራሳችሁ በቃ ስትወዱና ራሳችሁ መሆን ስትችሉ ለቤተሰብ መሆን የምትችሉት እናንተ ራሳችሁን እየገላችሁ ግን ለሰው መሆን አትችሉም። እዛ ጋር ቤተሰቦቻችሁ እየተጎዳ እናንተ ለሰው ማሰብ የለባቸው። እነሱ ምንም የሚያጡት ነገር የለም። እነሱ ከማንም ምን የሚፈልጉ አይደሉም፣ ይሰራሉ፣ ያገኛሉ። ይሄን የምላችሁ እህታዊ ምክሬ ነው። ቤተሰብ ሰብስክራይብ አታረጉ። ለምን እንደሆነ አላውቅም። ሰብስክራይብ በማድረግ ቤተሰቡን በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።